ይኸውልህ ሞትን እንደዚህ የሚያዩ ሰዎች አሉ። ስንት ሰው ነው የሚጠብቀኝ? እንደዚህ እኮ እውነት ምንም ባላደረገ በቆይ በለብስማ እንደዚህ ነው የሚያዩት። እውነት ቤት ይፈልጋሉ፣ ውጪ ይፈልጋሉ፣ ዘመድ ይፈልጋሉ፣ ጓደኛ ይፈልጋሉ፣ ሰፈርተኛ ይፈልጋሉ፣ ሁሉ ይፈልጋሉ። ኢዮብን እኮ ፈልጎ ያጣው ኢዮብ ጠፍቶ አይደለም አለ እኮ ኢዮብ። አሜን። ከምሽት በኋላ ምን አለ? ከሌሊት በኋላ ምን አለ? ከጨለማ በኋላ ምን አለ? እርግጠኛው ከመከራ በኋላ እረፍት አለ። የመጀመሪያው ሰው ነው። እኔ ዛሬ ተኝቼ አድራለሁ። ይኸው ጌታ ምስክሬ፣ እኔ ተኝቼ ማላድር ሰው ነኝ። እውነት እዚያው አፍኖ ይዞኝ ተኝቼ ከተነሳው የለም ጎሮሮዬ መታጠቢያ አቅርቤ ነው ማለት ነው። ዛሬ ተኝቼ አድራለሁ። ቃሉን ላከ ብሎ ከመከራ አይደል የሚለው? እርግጠው ይሄን ሳይላል አዩ የርጌ ተረሳይ የመቶ የደረሰ የደነ ከተራራ አንተ ጭን በጭቃ እንደሚረገጥ ይላል እንዲሁ ሞዓብ ይላል። በስፍራው ምን ይሆናል? ዛሬ መከራክ ይረገጣል፣ ችግር ይረገጣል፣ ሐዘን ይረገጣል፣ ለቅሶ ይረገጣል። እዚህ አሜን ስትል የቤተሰብን ታሪክ ላይ የቆመ ይረገጣል። እችን ፎቶ ይዘን መጣና እዚህ መስክር። አሜን። የሆነ ጓደኛዬ ሕክምና ይዞኝ ሄደ። ግሬስ ወስዶኝ ሙሉ ምርመራ ተመረመርኩ። ማሽኑ ውስጥ ገባሁ። ምን አልኩ? ምንም ነገር አልተገኘም። ከዛ ና 9,000 ምናምን ብር አውጥተን ዝም ብለን ክኒን ተሸክመን መጣን። እዛ ቤት ይዞኝ መጣና ይሄን ክኒን አስቀምጥና ቢቦ ጋር እንሄዳለን፣ እኔ ወስዳለሁ፣ ታምር ጌታ ይሰራል አለኝ። እሺ አልኩና ክኒኑን አስቀምጬ መጣሁ። ብዘገይም በእርግጥ ይመጣል፣ ድንገት ይመጣል የሚባለው ቃል እውነት በእኔ ላይ ሰርቷል። ቢዘገይም ይመጣል። ቢዘገይም ይመጣል። ይሄ ቤት እንትኑ ይሄ ምንድነው የሚባለው ቻሌንጅ የተጀመረ ጊዜ ነው የመጣው። 8 ዙር ከመጣው በኋላ አልሰጠኝም፣ ውሃም አላስነሳኝም። እኔ እከታተላለሁ፣ እመጣለሁ በየሳምንቱ 3ቱንም ፕሮግራም። ከዛ ጓደኛዬም ያመጣኝ ጓደኛዬ ሄደ ሌላ ቦታ ለስራ። አሁን ምን ልሁን ጌታ ሆይ ብዬ በቃ ተጨነኩ። ልጆቼ 2 ልጆች አሉ። በተራ በተራ ነው መስታጠቢያ ለኔ የሚያመጡልኝ፣ በተራ በተራ ቀንም ማታም ወተት በጠጣም ውሃ በጠጣም እግዚአብሔር ይመስገን፣ እግዚአብሔር ምንም ያሳጣኝ ነገር የለም። የሚበላው ነገር አያድርም፣ ውስጤ ወዴ ውስጥ አያድርም። አሁን ምን ልሁን? ሐዋሳ ሄድኩ። 40 ምናምን ሺህ አውጥቼ ዝም ብዬ መጣሁ። ምንም ነገር አጣሁኝ። አሁን ከዛ በኋላ 8ኛ ዙር ላይ የሆነ ምግብ ቤት ሰዎች ጋር ተገናኝተን የምታወቅ ሌላ ሀገር የምንተዋወቅ ሰዎች ናቸው። ምግብ ሲበሉ ተገናኘንና ሰውየው ሆዱ ተነፍቶ በጣም ታሞ ነው ያለው። እሱን ይዛ የምትሄድ ልጅ ደግሞ እዚህ የሶዶ ልጅ ናት። ቢቦ ጋር ልወስደው ነው፣ ያው አንተ ጓደኛ ሆዱ ተነፍቶ ሊሞት ነው። አረ እኔም ልሄድ ነው፣ ምሳ ቶሎ በልተን እንሂድ ተባባልንና አይዛም ነው ሰውየው። 3ታችን ተያይዘን መጣን። ከዛ እኔ ቃል ሰብኮ ሲጨርስ ልጆች ጋር ሰው ስለሌለ ብዬ ወጥቼ እዛ ጋር ስደርስ ጠርቶኝ ነው ውሃ የሰጠኝ። በ10 ወሬ እንጀራ በላው። በእውነት በ10 ወሬ ሽንት ቤት ገብቼ በሰላም ተቀመጥኩ። ተቅማጥ እንግዲህ አያምጣው እግዚአብሔር አይስጥለ ጠላቴም። በእውነት ሩጫ ነው። ማንም ሽንት ቤት ካለ ውጣ ነው በቃ ቶሎ። እኔ ምን ላርግታለ? ጌታ ለዚህ አበቃኝ። ባንተ ላይ የሚሰራው ጌታ ታምር እንደሚሰራ ቢዘገይም ደግሞ ጌታ እንደሚመጣ አመንኩ። እኔ 10 ወር ሙሉ ይሄ ኳላ ያለው ጓደኛዬ ሰፈሬ ሰው ነውና ያቀኛል። አዲስ ቤት ገዝቼ ሁሉም ነገር ሞልቶልኝ የመጀመሪያ ኑሮ እኖራለሁ ብዬ
ሲዘጋጅ ሽባ ሆንኩኝ፣ ተኛው። የመጀመሪያ ኑሮዬ ነው። በረሃ ለበረሃ ሲዞር አገር ለአገር ሳካልል በ40 ምናምን ዓመቴ ሶዶ መጣውና ቤት ገዝቼ ሁሉም ነገር ተሟልቶልኝ ኖራለሁ ስል አትኖርም በቃ። ከዛ መሞቴ ነው ብዬ እድር ገባው፣ ከሰዎች ጋር ተዋወቅኩ። ምን ላድርግ ታዲያ? አልቋል፣ እኔ ጉዳይ አልቋል። ስለዚህ ሀደራ እባካችሁ ብዬ ቶሎ ብዬ የማውቃቸው ሰዎች ሰፈራሉ፣ እድር ገባው። ድንኳን ሲገዛ ምን ሁሉም ነገር በቃ ጨረስኩ። በራሴ ዘግቻለሁ፣ በቃ ዘግቻለሁ። 13,000 ብር ቅርጫ አስገብቼ መስከረም ላይ በአይኔ ያየው ነው ያለፍኩት። በአይኔ አንድ ፍሬ አልዋጥኩም። እውነት ጌታ ምስክሬ። ግን እግዚአብሔር አበላኛው። በ21 ለኔ ጸለየልኝ። በ21 ገና ስጋ ቅርጫ ብናርጌ በላው። እስካሁን እንጀራ እየበላው ነኝ። አንድ ወር ሊሞላኝ 22 ቀን ነው ምናምን ነው የሚቀር። በ21 ነው የጸለይክልኝ፣ ውሃ የሰጠኝ። በእውነት እንጀራ በልቼ አላስመለሰኝም። ወተት ጠጣለሁ፣ በርበሬ ዳጣ በላለሁ ድብና አድርጌ። እኔ ከባድ በሬ የሚባለውን እንዲህ ቃጣ አድርጌ ማቆመው ሰውየው መሄድ አቅቶኝ ነበረ። አስፋልት እዚህ ጋር ባጃጅ ተራ በመከራ ነበር። አሁን ግን እግዚአብሔር ፈቶኛል። ተስፋዬ ለመለመ። አሁን ለመኖር በቃ ለመኖር ነው ተስፋዬና ጌታ ካንተ ጋር በታምር ያልደወለልኝ ነብይ የለም። እኔ ከምሽቱ 9 ሰዓት ላይ ይደወልልኛል፣ እኔም ደውላለሁ። ውሃ ያዝሉኛል። ምን አድርግ ፈታኝ ጌታ ፈታኝ ባንተ። ስለዚህ ጌታን አመስግኑልኝ።